ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ያላቸው ፍቅር። ነብዩ ሰለላሁ ዐለይሂ ወሰለም እንደ ባል ሚስቶቻቸውን በጣም የሚወዱና የሚንከባከቡ ነበሩ። ለሚስቱ በጣም ጥሩ የሚባለው ሰው የነብዩን ሰለላሁ ዐለይሂ ወሰለም ያክል አይሆንም። ለብዙ ሚስቶች እኩል ጥሩ መሆን ደግሞ የተለየ መሰጠት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ጥሩ በመሆን ምሳሌ መሆናቸውን የተናገሩ ሲሆን ከናንተ መካከል በላጩ ለሚስቱ ጥሩ የሆነው ነው፣ እኔ ደግሞ ጥሩ በመሆን በላጫችሁ ነኝ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው የነበራቸው ፍቅር በኑሯቸው ሁሉ የተገለጸ ሲሆን እኛ 5 ሱናቸውን ብቻ እናነሳለን። አይማቱም፣ ክፉ ቃል አይናገሩም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር የተጋጩባቸው አጋጣሚዎች ነበሩ። ነገር ግን አንድም ቀን ተማተው ወይም ክፉ ቃልን ተናግረው አሊያም ገላምጧቸው አያውቁም። አኢሻ ረዲየላሁ ዐንሃ ስትናገር የአላህ መልእክተኛ አገልጋዮቻቸውንም ሆነ ሚስቶቻቸውን ለመማታት እጃቸውን አንስተው በፍጹም አያውቁም ብላለች። በቤት ሥራ ያግዛሉ። ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ሲገቡ የወንድ የሴት ሥራ የሚለውን ልማድ በመተው ሚስቶቻቸውን ሊጥ በማቡካት፣ ፍየል በማለብ፣ ቤት በማዘጋጀትና ማንኛውንም ሥራ በመስራት ያግዟቸው ነበር። እናታችን አይሻ ረዲየላሁ ዐንሃ ስትናገር ከቤት ከሆኑ ልብስ ይጠቅማሉ፣ ጫማ ይሰፋሉ፣ ማንኛውም አገልጋይ የሚሰራውን ሁሉ ይሰራሉ፣ ከዚያም አዛን ሲደረግ ወደ መስጂድ ይሄዳሉ ብላለች። ፍቅራቸውን በቃልም በተግባርም ይገልጻሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው ያላቸውን ፍቅር በቃልም በተግባርም ይገልጹላቸዋል። በሰዎች ፊት ቢሆን እንኳ ሚስቶቻቸውን እንደሚወዱ ከመናገር አያፍሩም። ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስታቸው ኸዲጃን በጣም ይወዷት የነበረ ሲሆን እርሷ የአላህ ስጦታ መሆኗን ሲናገሩ ፍቅሯን ተሰጥቻለሁ ብለዋል። ከሞተች በኋላ እንኳን ፍቅራቸው ያልቀነሰ ሲሆን የሆነ ስጦታ ሲሰጡ ይህንን ለኸዲጃ ዘመዶች ስጡልኝ፣ እርሷ ተወደው ነበር ይሉ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኸዲጃ ሞት በኋላ አብዝተው የወደዱት አኢሻን ነበር። አንድ ቀንም አምር ኢብኑ አልዓስ ረዲየላሁ ዐንሁ ከሰዎች ሁሉ ማንን ትወዳላችሁ ብሎ ሲጠይቃቸው አኢሻን ሲሉ መልሰውለታል። ለአኢሻ የነበራቸውን ፍቅርም አብረዋት ገላቸውን ከመታጠብ ጀምሮ ጥቃቅን በሚመስሉ ነገሮች ጭምር ፍቅራቸውን ይገልጹላት የነበረ ሲሆን አኢሻ ስትናገር እንዲህ ትላለች። በአንድ ዕቃ ውስጥ ጠጥቼ ስሰጣቸው ከንፈሬ ባረፈበት ቦታ ይጠጡ ነበር ብላለች። ይቅርታን ያደርጋሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚስቶቻቸውን ስህተት በይቅርታ ያልፉት ነበር። አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷሐባዎቻቸው ጋር ሆነው ከአኢሻ ቤት ተቀምጠው ሳለ ከኡሙ ሰለማህ ምግብ ተላከላቸው። አኢሻም የአገልጋዩን እጅ ገፋ አደረገችውና ሰሃኑን አስጣለችው። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እናታችሁ ቅናት ተሰማት አሉና የተሰበረውን ሰሃን አንስተው ምግቡን በሌላ ሰሃን ከበሉ በኋላ ለኡሙ ሰለማህ አዲስ ሰሃን ላኩላት። ከሚስቶቻቸው ጋር ውድድር ይጫወታሉ። ነብዩ ሰለላሁ ዐለይሂ ወሰለም ነብይና የህዝብ መሪ ቢሆኑም ከሚስቶቻቸው ጋር ሲሆኑ ውድድር ይጫወታሉ። ሳቅ የሚፈጥሩ ነገሮችንም ያወራሉ። እናታችን አይሻ ረዲየላሁ ዐንሃ ስለዚሁ ስትናገር አንድ ቀን ሩጫ ተወዳደርንና አሸነፍኳቸው፣ ሌላ ጊዜ ውፍረቴ ሲጨምር ተወዳደርንና አሸነፉኝ፣ ከዚያ ይህ ያኔ ላሸነፍሽኝ ማካካሻ ነው አሉኝ ብላለች። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር የነበራቸው ጥልቅ ፍቅርና ወዳጅነት በመጽሐፍ ሊዳሰስ የሚገባው ሲሆን እኛ ለሰዋቡ ይህችን ታክል ካነሳን ይበቃናል።